እሺ ውድ ሴት ተማሪዎቻችን አሁን በቀጣይ ደግሞ የምንመለከተው ስለ ቬክተር ሪዞሉሽን ይሆናል። ቬክተር ሪዞሉሽን ማለት ምን ማለት ነው? እንግዲህ ቬክተር ሪዞሉሽን ማለት አንድም ቬክተር ወደ ሁለት ፓርቶች ኦር ወደ ሁለት ኮምፖነንቶች የመከፋፈል ስርዓት ይሆናል ማለት ነው ኦር ስራ ይሆናል። ስለዚህ እነኚህ ደግሞ ኮምፖነንቶች አንደኛው በኤክስ አክሲስ ሁለተኛው ደግሞ በዋይ አክሲስ ዳይሬክሽን ላይ የሚቀመጡ የቬክተር ታይፖች ይሆናሉ ማለት ነው። ስለዚህ ልብ በሉ እነኚህ ሁለት ኮምፖነንቶች የዛ ቬክተር ምንድናቸው? ባህሪያት ናቸው። አንደኛው በኤክስ አክሲስ አንደኛው ደግሞ በዋይ አክሲስ። ስለዚህ ጥቅሙ ምንድነው? መሬት ላይ ስናመጣው የቬክተር ኳንቲቲዎችን በተለያየ አቅጣጫ ላይ አንድን ቬክተር ኳንቲቲ በተለያየ አቅጣጫ ላይ ያለውን ተጽዕኖ ለመረዳት ዲቴክት ለማድረግ ይረዳል ማለት። ስለዚህ ቬክተር ኳንቲቲዎችን ወደ ሁለት ኮምፖነንቶች በመከፋፈል ባህሪያቸውን በዲፈረንት ዳይሬክሽን ላይ መመልከት እንችላለን ማለት ነው። እሺ ስለዚህ እነኚህ ሁለት ፓርቶች ምን ይባላሉ? ኮምፖነንቶች ይባላሉ። አንደኛው በኤክስ አክሲስ ሲሆን ሁለተኛው ደግሞ በዋይ አክሲስ ላይ ይሆናል። ለምሳሌ ቬክተር ኤ የሚባል አንድ ቬክተር አለ። ይህ ቬክተር የኤክስ ኮምፖነንቱ ምን ይባላል? ኤ ኤክስ ይባላል ማለት ነው። የዋይ ኮምፖነንት ደግሞ ኤ ዋይ የሚባል ሌላ ቬክተር አለ ማለት ነው። ስለዚህ እነኚህ ሁለት ቬክተሮች የቬክተር ኤ ኢን ዲፈረንት ዳይሬክሽን ኢፌክቶች ናቸው ማለት ነው። ያንን ለመረዳት ይረዳሉ ማለት ነው። እነኚህ ሁለት ቬክተሮች ቬክተር ኤን ነው የሚወክሉት። ነገር ግን ሁለቱ በተለያየ አቅጣጫ ላይ የቬክተር ኤን ተጽዕኖ ያስረዳሉ ማለት ነው። ስለዚህ ቬክተር ኤ ደግሞ የሁለቱ ምን ይሆናል ማለት ነው? ሪዛልታንት ቬክተር ይሆናል ማለት ነው። ሁለቱ በአንድ ላይ ቬክተር ኤ ይሆናሉ ማለት ነው። ስለዚህ እዚህ ጋር እስኪ አንድ ምሳሌ አለ። ቬክተር ኤ እንግዲህ 100 ኒውተን ነው at 60 ዲግሪ from the horizontal አክት አድርጓል ማለት ነው። ስለዚህ ምንድነው እዚህ ጋር የሁለቱን የቬክተር ኤን ኮምፖነንቶች ለዩ ሊሆን ይችላል ማለት ነው ጥያቄው አይደለ? ስለዚህ እዚህ ጋር እንደምትመለከቱት በኤክስ በኩል ያለውን ኮምፖነንት በኤ ኮስ ቴታ በዋይ በኩል ደግሞ ያለውን ወይንም ደግሞ እዚህ ጋር ያለውን በዚህና በዚህ መሃል ምንም ዲፈረንስ የለም አይደለ? from the እዚህ ጋር እንደምትመለከቱት ከሪዛልታንት ቬክተሩ ሄድ አንስቶ ፓራሌል የተሰራ ላይን አለ እዚህ ጋር ማለት ነው ለኤክስ ለኤዋይም ደግሞ በተመሳሳይ መልኩ። ስለዚህ ኤዋይ ይሆናል ማለት ነው እዚህ ጋር ያለው ቬክተር። ስለዚህ የኤክስ ማለት ኤ ኮስ ቴታ ይሆናል ማለት ነው ኮስ ቴታ። ስለዚህ አድጃሰንት ሳይድ ነው የምንፈልገው ኤክስን ለመፈለግ። ኤዋይን ደግሞ ስንፈልግ ኦፖዚት አይደለ? ሳይን ቴታና ኮስ ቴታ ማለት ምን አይነት ልዩነት አለ? ኮስ ቴታ ማለት አድጃሰንት ኦቨር ሃይፖተነስ ሲሆን ሳይን ቴታ ደግሞ ማለት ኦፖዚት ኦቨር ሃይፖተነስ ይሆናል ማለት። ሃይፖተነስ ማለት ዋናው ላይ ሲሆን ስለዚህ እቺ ቴታ አንግላችን አለች የሷ ለምሳሌ ኮስ ቴታ ቫልዩ ማለት ምን ማለት ነው? አድጃሰንት ላይ ማለት ኤኤክስ ይሆናል። ስለዚህ ኤኤክስ ኦቨር ሃይፖተነስ ደግሞ ኤ ይሆናል ማለት ነው። ኦኬ በሌላ በኩል ደግሞ ሳይን ቴታን ደግሞ ስትፈልጉ ኦፖዚት ኦቨር ሃይፖተነስ አይደል? ኦፖዚት ማለት ነው ኤዋይ ኦቨር ሃይፖተነስ ኤ ይሆናል ማለት ነው ኤ ይሆናል። ስለዚህ ይሄንን ሪዞልቭ በማድረግ ምን ማግኘት እንችላለን? ኤኤክስ እና ኤዋይን ማግኘት እንችላለን። ከዚህ ኢኩዌሽን ላይ ተነስተን ከዚህ ለምሳሌ ከዚህኛው ላይ ስንነሳ ኤኤክስ ማለት ምን ማለት ነው? ኤኤክስ is equal to ኤክስ ማለት ኮስ ቴታ ታይምስ ኤ ነው አይደል? ስለዚህ ቬክተር ኤ ኮስ ቴታ ይሆናል ማለት ነው። በተመሳሳይ መልኩ ኤዋይ ደግሞ ስንል ይሄኛው ማለት ነው ይሄኛው ኮምፖነንቱ ወይ ደግሞ ቨርቲካል ኮምፖነንቱ የዚህኛው ቬክተር ኤዋይ ማለት ደግሞ ኤዋይ is equal to sin ቴታ ታይምስ ኤ ቬክተር ኤ sin ቴታ ይሆናል ማለት ነው አይደለ? ስለዚህ በዚህ መልኩ ምንም ማግኘት እንችላለን፣ ኮምፖነንቶችን ማግኘት እንችላለን ማለት ነው። ስለዚህ አሁን በዚህ መልኩ እዚህ ጋር ያለው መረጃ ማግኘት ይችላል። መረጃ ለምሳሌ የኤኤክስ ቫልዩ ስንት ይሆናል? የኤኤክስ ቫልዩ ማግኒቲዩዱ የኤኤክስ ኮምፖነንት ማግኒቲዩድ ስንት ይሆናል ማለት ነው? ቬክተር ኤ ማግኒቲዩድ ታይምስ ኮስ ቴታ ይሆናል ማለት ነው። ስለዚህ ኤኤክስ ቬክተር ማግኒቲዩድ ኢኳል ቱ የቬክተር ኤ ማግኒቲዩድ ስንት ነው? 100 ኒውተን አይደለ? ስለዚህ 100 ኒውተን ታይምስ ኮስ ኦፍ ስንት ይሆናል? የተሰጠን ቴታ ደግሞ አንግል ስንት ነች? እቺ አንግል 60 ዲግሪ ይሆናል ማለት ነው። ስለዚህ ኤክስ is equal to 100 ሲባዛ ኮስ 60 ዲግሪ አድርገን እንሰራለን ማለት ነው። ከጊዜ አንፃር እኔ በካልኩሌተር ሰራዋለሁ። ኮስ ኦፍ
60 ማለት ስንት ነው? 0.5 አይደለ? ስለዚህ 100 ኒውተን ሲባዛ 0.5 ይሆናል ማለት ነው። ስለዚህ ማግኒቲዩድ ኦፍ AX is equal to 100 ሲባዛ ስንት ነው? 50 ኒውተን ይመጣል ማለት ነው። 50 ኒውተን በAX በኩል አለ ማለት ነው። ስለዚህ የAX ቬክተር ማግኒቲዩድ 50 ኒውተን ይሆናል። ስለዚህ ዋናው እንግዲህ ሪዛልታንት ቬክተሩ ስንት ነው? 100 ኒውተን ነው። በAX ደግሞ የAX ደግሞ ወይንም ደግሞ የቬክተር AX ኮምፖነንት ደግሞ ቫልዩ ስንት ነው? 50 ኒውተን ነው ማለት ነው። 50 ኒውተን ነው ማለት ነው። እንግዲህ Y ኮምፖነንት ደግሞ እዚህ ጋር ቼክ እናደርጋለን። ስለዚህ AY ማግኒቲዩድ ደግሞ ስንት ነው ብለናል? የA ሳይን ኦፍ ቴታ ነው ብለናል። ስለዚህ AY ማግኒቲዩድ ኦፍ AY is equal to የሪዛልታንት ቬክተሩ ኦር ሜን ቬክተር ማግኒቲዩድ ስንት ነው? 100 ኒውተን ታይምስ እሺ አሁን ደግሞ የሳይን ኦፍ ስንት ይሆናል ማለት ነው? ሳይን ኦፍ 60 ዲግሪ 60 ዲግሪ። ስለዚህ ይሄንን ሶልቭ እናደርጋለን ማለት ነው። ሶልቭ እናደርጋለን ማለት ነው። ስለዚህ ሳይን ኦፍ 60 100 ኒውተን ሲባዛ approximately 0.87 ይመጣል ማለት ነው። ስለዚህ AY ቬክተር ማግኒቲዩድ is equal to ስንት ይሆናል ማለት ነው? 87 ኒውተን ይመጣል ማለት ነው። 87 ኒውተን ይመጣል ማለት ነው። ስለዚህ የቬክተር A ቨርቲካል ኦር Y ኮምፖነንት ቫልዩ ስንት ነው? 87 ኒውተን። የቬክተር A ሆሪዞንታል ኦር X ኮምፖነንት ደግሞ 50 ኒውተን ይመጣል ማለት ነው። ኦኬ ስለዚህ ሁለት አይነት የሪዞሉሽን ሜተዶች አሉ። ቬክተሮችን በሁለት አይነት መልኩ ሪዞልቭ እናደርጋለን። ስለዚህ አንደኛው ምንድነው? ግራፊካል ሪዞሉሽን ሜተድ ሲሆን ሁለተኛው ደግሞ ትሪጎኖሜትሪካል ሪዞሉሽን ሜተድ ይሆናል። ግራፊካል ማለት ቅድም እንደተነጋገርነው ቬክተሮችን ግራፊካሊ ስንስል ምን ሪፕሬዘንት ስናደርግ ያንዳንዱ ሌንግዛቸውን ወደ ስኬል ለውጠን ከዛ በትክክለኛው ኦሪየንቴሽን ወር አቅጣጫ ድሮ ማድረግ ነው ብለናል አይደል? ስለዚህ ከዛ ብዙ የተለየ አይደለም። መጀመሪያ ምንድነው? we choose a scale and draw the vector ስኬል እንመርጣለን። ከዛ በኋላ ቬክተሩን እንስላለን። ከዛስ draw axis x and y through the vector 10 ከዛም ከሳልነው ቬክተር ላይ ለምሳሌ ይሄ ቬክተር ቢሆን ይመጣልን x እና y ምን እንስላለን? ኮምፖነንት አይደለ? ድሮ x አክሲስ እንስላለን። ስለዚህ እዚህ ጋር እንደዚህ ቢሆን እንደዚህ ያለ አክሲስ እንስላለን ማለት ነው። ኮኦርዲኔት ላይን ይሳላል ማለት ይሄ y ሲሆን ይሄ ደግሞ x ይሆናል ማለት ቬክተር a ደግሞ ይሄ ሊሆን ይችላል። እንግዲህ ቬክተራችን ይሄ ሊሆን ይችላል። ከዛስ project the vector onto the axis perpendicular line ስለዚህ ከዚህኛው ቬክተር ከሰራ ነው ድሮ ካደረግነው ቬክተር ሄድ ላይ ተነስተን ለኤክስ ፓራለል ላይን ለዋይ ደግሞ ፐርፔንዲኩላር ላይን ምን እናደርጋለን? ድሮ እናደርጋለን። በተመሳሳይ መልኩ ደግሞ ለዋይ ፓራለል ለኤክስ ኮምፖነንት ደግሞ ምን ፐርፔንዲኩላር ላይን ድሮ እናደርጋለን፣ ፕሮጀክት እናደርጋለን ማለት ነው። እሺ measure the projection to find the magnitudes ምን ማለት ነው? ስለዚህ አሁን እዚህ ጋር እዚህ ድረስ ያለችን ቫልዩ ቺኛዋ ቫልዩ እንግዲህ ልብ በሉ ይሄኛው ቫልዩ ከዋይ ከዚህኛው ከዳታ ጋር ይሄኛው AY ቢሆን እቺ ደግሞ AX ሆናለች ማለት ነው አይደለ? እዚህ ጋር ፕሮጀክት ያደረግናት። ስለዚህ ከዚህ እስከዚህ ያለው AX ሲሆን ከዚህ እስከዚህ ያለው ደግሞ AY ይሆናል ማለት ነው። ስለዚህ የY ኮምፖነንት ቫልዩ ደግሞ ከሄድ ጀምሮ እስከዚህኛው ፐርፔንዲኩላር ላይን ስለሆነ ተመሳሳይ ነው ማለት። ስለዚህ ይሄና ይሄ ዳታ ተመሳሳይ ይሆናል AY ይሆናል። ስለዚህ ይሄ ማለት ምን ማለት ነው? ከቴል አንስተን እስከዚህ ፖይንት ድረስ ያለችው ምን ትሆናለች? ቬክተራችን ኤስ ኮምፖነንት ሆናለች። በማስመሪያ ስንለካው ያገኘነውን ዳታ ወደ ሪስፔክቲቭ ዩኒት በስኬሉ መልሰን ስንቀርብ የምናገኘው ቫልዩ ኤክስ ኮምፖነንት ይሆናል። ከዛ ደግሞ በተመሳሳይ መልኩ ደግሞ ከዚች ፖይንት ተነስተን እስከ ሄድ ድረስ ያለው ርቀት ደግሞ ኤዋይ ይሆናል። እሱንም በማስመሪያ ለክተን ወደ ሪስፔክቲቭ ዩኒት ስንቀይር የምናገኘው ቫልዩ የዋይ ኮምፖነንት ይሆናል። የዛ ቬክተር ዋይ ኮምፖነንት ይሆናል ማለት ነው። ስለዚህ በዚህ መልኩ ምን ማድረግ እንችላለን? ግራፊካል ሜተድን ተጠቅመን ሪዞልቭ ማድረግ እንችላለን ቬክተሮችን ማለት ነው። ኦኬ ትሪግኖሜትሪክ ሜተድ ኦፍ ቬክተር ሪዞሉሽን። በቀጣይ ደግሞ የምንመለከተው ትሪግኖሜትሪክ ሩልን በመጠቀም ነው። ትሪግኖሜትሪክ ሩል ማለት ቅድም እንደተነጋገርነው የሳይን ቴታ እና የኮስ ቴታን እንዲሁም ደግሞ የታን ቴታን
አፕሊኬሽን በመጠቀም ማግኒቱድ እና ዳይሬክሽንን ማግኘት እንችላለን ማለት ነው። ኦኬ ለምሳሌ ፎርሙላ ፎር ኮምፖነንት የኤክስ ኮምፖነንትን አሁን ለዚህኛው ቬክተር የኤክስ ኮምፖነንት ቫልዩ ስንፈልግ ኤ ኮስ ቴታ ብለን ቅድም ሰርተናል አይደል? በዛ መሰረት እናገኛለን። የዋይ ኮምፖነንት ደግሞ ኤ ሳይን ቴታ ብለን እዚህ ጋር አንግላችን ቴታ ነች። ስለዚህ ታይን ቴታ ብለን ዋይ ኮምፖነንትን ማግኘት እንችላለን ማለት ነው። ይሄኛውን ዋይ ኮምፖነንት ማግኘት እንችላለን ማለት ነው። ኦኬ ኤግዛምፕል ዲስፕሌስመንት ኦፍ 50 ሜትር at 30 ዲግሪ ፍሮም ዘ ሆሪዞንታል አለ። ስለዚህ አንድ ዲስፕሌስመንት ቬክተር አለን 50 ሜትር ነው። እሱ ደግሞ 30 ዲግሪ ነው አይደለ? ፍሮም ዘ ሆሪዞንታል። ስለዚህ የሱን ኮምፖነንቶች ስንፈልግ ኤክስ ኮምፖነንቱ ምንድነው? ኤ ኮስ ቴታ ነው ብለናል። ስለዚህ ይሄውና ይሄኛው ምንድነው እዚህ ጋር ያለው? ይሄኛው ማለት ዳይሬክትሊ ምንድነው ማለት ነው? የዲስፕሌስመንት አማውንቱ ነው። ስለዚህ 50 ኮስ ኦፍ 30 ብዬ ኤክስ ኮምፖነንቱን አገኛለሁ። ዋይ ኮምፖነንቱ ደግሞ 50 ሳይን ኦፍ 30 ብዬ ዋይ ኮምፖነንቱን በዚህ መልኩ አገኛለሁ ማለት ነው። ስለዚህ በቀላሉ በዚህ መልኩ በትሪጎኖሜትሪክ ሩል ቬክተሮችን ሪዞልቭ ማድረግ እንችላለን ማለት ነው። ስለዚህ ፋይንዲንግ ዘ ሪዛልታንት ፍሮም ኮምፖነንትስ። ስለዚህ አሁን እንደተነጋገርነው ኮምፖነንቶችን በመጠቀም ምንን ማግኘት ደግሞ እንችላለን? የሪዛልታንት ቬክተር ማለት ኦቨርኦል የኮምፖነንቶቹ ምንድነው? ሪዛልታንት ነው ማለት ነው፣ ኦር ዋና ቬክተር ነው። ስለዚህ ሪዛልታንት ቬክተር ደግሞ እዚህ ጋር እንዳለው በዚህ ሜተድ ምን ማግኘት እንችላለን? ሪዛልታንት ቬክተርን ማግኘት እንችላለን። እሺ ስለዚህ ዳይሬክሽንን ደግሞ በታን ሩል እንግዲህ ታን ቴታን በመጠቀም ታን ቴታ ምንድነው? ኦፖዚት ኦቨር አጃሰንት ነው አይደል? ስለዚህ ሱን ሩል በመጠቀም ደግሞ ታን ኢንቨርስ አድርገን ምን ማግኘት እንችላለን? እዚህ ጋር የፕሮጀክሽን አንግላችንን ቴታን ማግኘት እንችላለን ማለት ነው። እሺ ስለዚህ አንድ ኤግዛምፕል አለ እዚህ ጋር ሶስት ቬክተሮች አሉ። ቬክተር ኤ፣ ቬክተር ቢ፣ ቬክተር ሲ have a magnitude and direction of የመጀመሪያው ቬክተር ኤ። ስለዚህ given ቬክተር ኤ ምን አለው እዚህ ጋር? ዩኒቱ ስንት ነው? ማግኒቲዩዱ 21 ዩኒት። በየት በኩል ነው? ወደ ኖርዝ ነው አይደለ? ቬክተር ቢ ደግሞ 16 ዩኒት ወደ ኢስት ነው። ኦኬ ቬክተር ሲ ደግሞ ስንት ነው? 26 ዩኒት ወደ ሳውዝ ነው ማለት ነው። ሪስፔክቲቭ ግራፊካሊ ዲተርማይን ዘ ሪዛልታንት ኦፍ ዘ ስሪ ቬክተርስ። ስለዚህ ግራፊካሊ ስሩ እያለን ነው። ምንድነው የምናደርገው ማለት ነው ውድ ተማሪዎቻችን? ስለዚህ ስኬል እዚህ ጋር ምን እናደርጋለን? ሪኳየርዳችን ምንድነው? ሪዛልታንት ቬክተር ነው አይደለ? ሪኳየርድ ሪዛልታንት ቬክተር ሃው ማች ነው። ስለዚህ መጀመሪያ ስኬል እንጠቀማለን። ስለዚህ ስኬላችን ለምሳሌ ምን ሊሆን ይችላል ማለት ነው? 1 ሴንቲሜትር 10 ዩኒት ዲቴክት ቢወክልን 10 ዩኒት ቢሆን፣ ስለዚህ እዚህ ጋር ደግሞ 21 ዩኒት ስንት ይሆናል ማለት ነው? ስንት ሴንቲሜትር ይሆናል? 2.1 ሴንቲሜትር ይሆናል ማለት ነው። ይሄ ማለት ለቬክተር ኤ ማግኒቲዩድ ማለት ነው። እሺ ለቬክተር ቢ ደግሞ ማግኒቲዩድ ስንት ይሆናል ማለት ነው? ይሄ የቬክተር ኤ ማግኒቲዩድ አይደለ? ስለዚህ የቬክተር ኤ ማግኒቲዩድ ስንት ሆነ? 2.1 ሴንቲሜትር መጣ። ስለዚህ የቬክተር ቢ ደግሞ ማግኒቲዩድ ስንት ይሆናል ማለት ነው? በ10 ማካፈል ስለሆነ 1.6 ሴንቲሜትር ይሆናል ማለት ነው። የቬክተር ሲ ደግሞ ማግኒቲዩድ ስንት ይሆናል ማለት ነው? 2.6 ሴንቲሜትር ይሆናል ማለት ይሄንን ስኬል በመጠቀም ክሪስ ክሮስ እያደረገን ስንሰራ እዚህ ላይ ያስገባል ምን ይሆናል ማለት ነው? እንግዲህ ልብ በሉ 1 ሴንቲሜትር ከ10 ዩኒት ጋር እኩል ነው ብለን ስለተነሳን ማለት 2.6 ሴንቲሜትር። ስለዚህ with respective to their ምን እናስቀምጣለን ማለት ነው? ዳይሬክሽን እናስቀምጣለን። ዳይሬክሽን 2.1 ሴንቲሜትር ወደ የት ነው? ወደ ኖርዝ ነው አይደለ? ቬክተር ኤ። ስለዚህ ወደ ኖርዝ 2.1 ሴንቲሜትር እንሰራለን ማለት ነው። ይሄኛው ቬክተር ኤ ነው። ኦኬ በቀጣይስ ወደ ምስራቅ ደግሞ 1.6 ሴንቲሜትር። ስለዚህ 1.6 ሴንቲሜትር ወደ ምስራቅ፣ ይሄ ደግሞ ቬክተር ቢ ይሆናል ማለት ነው። ኦኬ ቀጣይስ 2.6 ደግሞ ወደ ሳውስ አይደለ? 2.6 ወደ ሳውስ ወይንም ወደ ደቡብ 2.6
ሴንቲሜትር ድሮ እናደርጋለን። ቬክተሮቹ ይሄንን ይመስላሉ። እናንተ ደግሞ ደብተራችሁ ላይ በማስመሪያ የለካችሁ ስትሰሩ ሞር አኩሬት ዳታ ታገኛላችሁ ማለት ነው። ስለዚህ ሪዛልታንት ቬክተራችን የሚሆነው የትኛው ነው ማለት ነው? መጨረሻ ላይ from the tail of the first vector to the head of the last vector ያለው ይሄኛው ይሆናል ማለት ነው። ይሄ ማለት ሪዛልታንት ቬክተር ነው። ስለዚህ ይሄን ሁሉ ከሰራችሁ በኋላ መጨረሻ ላይ ይሄን በማስመሪያ ስትለኩ የምታገኙት value approximately around ስለዚህ ወደ 1.8 ሴንቲሜትር ይሆናል which is around ወደ ዩኒት ደግሞ መልሳችሁ ይሄንን ዩኒት ስኬል ተጠቅማችሁ ኮንቨርት ስታደርጉ ወደ ስንት ማለት ነው? በ10 ማባዛት ነው። ወደ 18 ዩኒት approximately ወደዛ ገደማ ይመጣል ማለት ነው። ስለዚህ ዳይሬክሽኑ ደግሞ ከዚህኛው ፖይንት ኦፍ ኦሪጂን ከመጀመሪያው ፖይንት ኦፍ ኦሪጂን እቺኛውን አድርገን በፕሮትራክተር ስንለካ የምናገኘው አንግል ቫልዩ ይኖራል። እሱን መጠቀም ኦሬልስ ደግሞ ሲምፕሊ ጂኦግራፊካል ሜተድን ተጠቅመ ወደ በስተ ሳውዝ ኢስት አቅጣጫ ይሆናል ማለት ነው አይደለ? በደቡብ ምስራቅ በኩል ይሆናል ማለት ነው። 18 ዩኒት በሳውዝ ኢስት አቅጣጫ ይሆናል ማለት ነው። ኦኬ በመቀጠል ደግሞ የምንመለከተው ሌላ ጥያቄ አለ። በኤክስ እና በዋይ ኮምፖነንቶች ላይ ምኖች ተሰጥቶናል? ቬክተሮች ተሰጥቶናል። ስለዚህ ማግኒቲዩድ ኤንድ ዳይሬክሽን ኦፍ ቬክተር ቪ ነው የምንፈልገው። ስለዚህ የሪዛልታንት ቬክተሩን ማግኒቲዩድም ምን እንፈልጋለን? ዳይሬክሽንም እንፈልጋለን ማለት ነው። ምን እንፈልጋለን? ማግኒቲዩድም ዳይሬክሽንም እንፈልጋለን ማለት ነው። እሺ ስለዚህ given vx ማግኒቲዩዱ ስንት ነው? የዚህ ቬክተር 9.8 ሜትር ፐር ሰከንድ። ኦኬ የvy ደግሞ ማግኒቲዩድ ስንት ነው? 6.4 ሜትር ፐር ሰከንድ ይሆናል ማለት ነው። እሺ ስለዚህ x እና y ኮምፖነንት በሁለቱ መሃል ያለው አንግል ስንት ነው? 90 ዲግሪ ነው ማለት ነው። 90 ዲግሪ ነው ማለት ነው። እሺ ስለዚህ required ሶሪ አሁን ያ ልክ ነው። በሁለቱ መሃል 90 ዲግሪ ነው፣ ግን አሁን የምንፈልገውኛ ቴታን ነው አይደለ? ስለዚህ required የመጀመሪያው ምንድነው? ቬክተር v ስንት ነው? ሪዛልታንት ቬክተሩ ማለት ነው። እና ደግሞ ቴታ ስንት ነች የሚለውን እንፈልጋለን ማለት ነው። ስለዚህ ቬክተሩ ይሄ ቢሆን ስለዚህ ይሄኛው ምንድነው? vx ሲሆን ይሄ ደግሞ vy ይሆናል ማለት ነው። እኛ እንፈልጋውን የዚህ ቬክተር ማግኒቲዩድ እና እዚህ ጋር ያለችውን አንግል ቴታ ይሆናል ማለት ነው። አንግል ቴታ ይሆናል ማለት ነው። ስለዚህ አሁን ምን አይነት ሲስተም መጠቀም እንችላለን ማለት ነው? በሁለቱ መካከል ያለው አንግል ስንት ነው? 90 ዲግሪ ነው አይደለ? ስለዚህ ፓይታጎረስ ተርም ተጠቅመን ሪዛልታንት ቬክተሩ ማግኘት እንችላለን። ስለዚህ v is equal to under radical magnitude of vx square plus magnitude of vy square ይሆናል ማለት ነው። ስለዚህ የቬክተር v ማግኒቲዩድ ሪዛልታንት ቬክተሩ ሰብስቲዩት በመናደርግበት ጊዜ vx ስንት ነው? 9.8 አይደለ? ስለዚህ 9.8 ሜትር ፐር ሰከንድ the whole square plus vy ደግሞ 6.4 ሜትር ፐር ሰከንድ the whole square ይሆናል ማለት ነው። ስለዚህ ይሄንን ዳታ ካልኩሌት እናደርጋለን 96 የመጀመሪያው ቺን ስኩዌር ስናደርግ ወደዚህ እንመጣና እዚህ ጋር እንሰራዋለን። ማግኒቲዩድ ኦፍ v is equal to under square root 9.8 ስኩዌር ሲሆን ስንት ነው? 96.04 ሜትር ስኩዌር ፐር ሰከንድ ስኩዌር ሲደመር 6.4 ነው ደግሞ እናደርጋለን ስኩዌር እናደርጋለን 40.96 ሜትር ስኩዌር ፐር ሰከንድ ስኩዌር ይመጣል ማለት ነው። ሜትር ስኩዌር ፐር ሰከንድ ስኩዌር ይመጣል። ስለዚህ ሞር ቦታ እንዲኖረን ያቺን ፓርት አጠፋትና እዛሽ ጋር እንሰራለን። ኦኬ
ስለዚህ አሁን ምን ማድረግ ነው ሁለቱን መደመር ነው አይደለ ተመሳሳይ ዩኒት ያላቸው ይደመራሉ ማለት ነው ኦኬ ስለዚህ 96.04 ሲደመር 40.96 ይሆናል ማለት ነው ስንት ይሆናል 137 ይሆናል ስለዚህ ቬክተር v magnitude is equal to under square root 137 ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል ስለዚህ ቬክተር v ማግኒቲዩድ ስንት ይሆናል ማለት ነው ይሄንን ከስኩዌር ሩት ማውጣት ነው አይደለ ስለዚህ ስኩዌር ሩት ውስጥ 137 ቼክ ስናደርግ ወደ approximately 11.7 ሜትር ፐር ሰከንድ ይመጣል ማለት ነው ሜትር ፐር ሰከንድ ሜትር ስኩዌር ሰከንድ ስኩዌር ከስኩዌር ሲወጣ ሜትር ፐር ሰከንድ ይሆናል ስለዚህ የቬክተር v ሪዛልታንት ወይንም ደግሞ የቬክተር v ኦር ደግሞ ሪዛልታንት ቬክተሩ ማግኒቲዩድ ስንት ነው 11.7 ሜትር ስኩዌር ይሆናል ማለት ስለዚህ ቬክተር v ቶታሊ 11.7 ሜትር ስኩዌር ነው ማለት ነው ርዝመቱ አሁን በቀጣይ ደግሞ ምንድነው የተፈለገው ቴታ አይደለ ቴታን ደግሞ በትሪግኖሜትሪክ ሩል ምን እናደርጋለን እናገኛታለን ስለዚህ tan theta is equal to opposite over adjacent ሲሆን አሁን እኛ ግን ምንድነው የተፈለገው tan inverse ነው አይደል የተፈለገው ስለዚህ tan inverse ነው ማለት ነው የተፈለገው ስለዚህ tan inverse of opposite over adjacent is equal to theta ይሆናል ማለት ነው ስለዚህ opposite ቫልዩአችን ለዚህኛው አንግል ስለሆነ ለቴታ ስለሆነ vy ይሆናል ማለት ነው tan inverse of opposite ማለት የvy ቫልዩ ስንት ነው የvy ቫልዩ 6.4 ሜትር ፐር ሰከንድ ሲካፈል vx ደግሞ 9.8 ሜትር ፐር ሰከንድ ስለዚህ ሜትር ፐር ሰከንድን ካንሰል ያደርጋል አይደለ ስለዚህ ይሄንን tan ኢንቨርስ በካልኩሌተራችን ካልኩሌት እናደርገዋለን ማለት ነው ኦኬ ስለዚህ tan ኢንቨርስ ኦፍ 6.4 divided by 9.8 approximately ወደ equal to theta አይደለ ስለዚህ generally የቴታ ቫልዩ ስንት ይሆናል ማለት ነው ቴታ is equal to 33.15 ዲግሪ ይሆናል ማለት ነው ስለዚህ የቴታ አንግል መጠን 33.15 ይመጣል ቴታችን 33.15 ዲግሪ ትሆናለች ማለት ነው approximately ስለዚህ በዚህ መልኩ ትሪግኖሜትሪክ እና ፓይታጎሪያንን ቴረም ተጠቅመን አንድ ላይ ምን ማድረግ እንችላለን ማግኒቲዩዶችን ማግኘት እንችላለን የቬክተሮችን ሪዛልታንት ቬክተርን ማግኘት እንችላለን እንዲሁም ደግሞ ዳይሬክሽኖችን ማግኘት እንችላለን ማለት ነው እሺ ውድ ሴት ተማሪዎቻችን ስለዚህ በዚህ ክፍል አጠቃላይ ምን ተመለከትን ስለ ስካላር ኳንቲቲዎች ስለ ቬክተር ኳንቲቲዎች በደንብ ተመልክተናል ስካላር ኳንቲቲዎች ምን እንደሆነ አይደለ ኳንቲቲስ ዊዝ ማግኒቲዩድ ኦንሊ ማንኛውም የፊዚካል ኳንቲቲ አይነት ማግኒቲዩድ ብቻ ሜንሽን የሚያደርግ ከሆነ እሱ ስካላር ኳንቲቲ ነው ብለናል ስለ ቬክተር ኳንቲቲ ደግሞ ስናወራ ኳንቲቲስ ዊዝ ማግኒቲዩድ ኤንድ ዳይሬክሽን ብለናል ሁለቱንም ማግኒቲዩድን ወይንም መጠንን እንዲሁም ደግሞ ዳይሬክሽንንም የሚያካቱ ቬክተሮች ኳንቲቲዎች ምን ይባላሉ ቬክተር ኳንቲቲስ ይባላሉ በቀጣይስ ስለ ሪፕሬዘንቴሽን ኦፍ ቬክተርስ ግራፊካሊ ዩዚንግ አሮስ ምን እናደርጋለን ሪፕሬዘንት እናደርጋለን አይደለ አቅጣጫዎችን በመጠቀም ፕሪሳይስሊ የተሰሩ አቅጣጫዎችን ስኬልን በመጠቀም ድሮ አድርገን ግራፊካሊ ሪፕሬዘንት ማድረግ እንችላለን በአልጀብሪካሊ ደግሞ በምን ሪፕሬዘንት እናደርጋለን ሌተሮቹ ላይ ኤዘር አሮ በመጠቀም ወር ደግሞ ቦልድ ሌተሮችን በመጠቀም ብለናል አይደለ በጣም ጥሩ ስለዚህ ቬክተር አዲሽን ሜተድስ ደግሞ ምንላቸው አሉ ለምሳሌ ትራያንጉላር ሜተድ አለ ፓራሌሎግራም ሜተድ አለ ፖሊጎን ሜተድ አሉ እነዚህ ግራፊካል ሜተድ ሲባሉ በቀጣይ ደግሞ ትሪግኖሜትሪክ እና ኮምፖነንት ሜተድ ደግሞ የሚባሉ ቬክተር አዲሽን ሜተዶች አሉ እነዚህ ደግሞ ጀነራሊ አናሊቲካል ሜተድ በማለት እንደምንከፍላቸው እና እንዴት እንደሚሰሩ ተመልክተናል በቀጣይ ስለ ቬክተር ሰብትራክሽን ተመልክተናል አዲንግ ዘ ኔጌቲቭ ኦፍ ቬክተር ስለዚህ ሁለት ቬክተሮች ቢኖሩ አንዱ ከአንዱ ጋር ቢቀናነስ ያ ማለት ምን ማለት ነው አንደኛው ቬክተር ሲደመር ኔጌቲቭ ኦፍ ሰከንድ ቬክተር ማለት ነው የሚለው ነገር ተመልክተናል በቀጣይስ ኤኒ ቬክተር ካን ቢ ሪዞልቭ ኢንቱ ቱ ኮምፖነንትስ አይደለ ስለ ሪዞሉሽን እንዴት ነው አንድ ቬክተር ወደ ሁለት ኮምፖነንት ሪዞልቭ ማድረግ የምንችለው የሚለውንም ነገር ተመልክተናል ማለት ነው
ስለዚህ ኮምፖነንትስ ሆሪዞንታል ኤንድ ቨርቲካል ሁለት አይነት ኮምፖነንቶች ይኖራቸዋል ቬክተሮች ማለት ነው። እነኚህ ሆሪዞንታል እና ቨርቲካል ኮምፖነንቶችን ደግሞ በመጠቀም ምን ማግኘት እንችላለን? ወደ ሪዛልታንት ቬክተር ኦር ደግሞ ኦሪጂናል ቬክተር ሊድ መሆን እንችላለን ወይንም ደግሞ ወደዛ መመራት እንችላለን። ኦሪጂናል ቬክተሮችን ማግኘት እንችላለን፣ እንዲሁም ዳይሬክሽኖችን እናገኛለን። ስለዚህ ውድ ሴት ተማሪዎቻችን በቀጣይ ደግሞ ያሉትን ጥያቄዎች በመስራት የበለጠ ዕውቀታችሁን እንድታጠነክሩ ከወዲሁ እንግዲህ አሳስባለሁ። ስለነበረን ጊዜ እጅግ አድርጌ እያመሰገንኩ በቀጣይ እስክንገናኝ ሰላም ቆዩ።